በዛሬ ቪዲዮ በአሜሪካ ለምትገኙ ኢትዮጵያውያን እንዲሁም ኤርትራውያን እንዴት አድርጋችሁ ፍቅረኛችሁን ወይም እጮኛችሁን ወደ አሜሪካ ማምጣት እንደምትችሉ ሙሉ የፕሮሰስ ሂደቱ ምን እንደሚመስል እንዲሁም አጭር የሚባለው መንገድ የትኛው እንደሆነ የማሳያችሁ ይሆናል። እንዲሁም ደግሞ በአገር ቤት የምትገኙ እጮኛችሁ ወይም ፍቅረኛችሁ በአሜሪካ የሚገኝ ከሆነ እንዴት አድርጎ እናንተን ወደ አሜሪካ ማምጣት እንደሚችል የሚያሳይ መረጃ ስለሆነ አገር ቤት የምትገኙ ኢትዮጵያንም ይህ መረጃ ለእናንተ ይጠቅማል እንዲሁም ይመለከታል። ስለዚህ በዛሬ ቪዲዮ አጠቃላይ ኢንፎርሜሽን የምንናገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላልው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የሚገናኝ መረጃዎችን ነው ማዘጋጀው። ስለዚህ እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ እያረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ መጀመሪያ ላይ እንደምትመለከቱት ብሪንግ ዩር ፊያንስ ሆም ይላል፣ ወይ ደግሞ ስቴፕ ባይ ስቴፕ ጋይድ ቱ ዘ ኬዋን ቪዛ ፕሮሰስ ይላል። ይህ ማለት የኬዋን ቪዛ ፕሮሰስ ምን እንደሚመስል የሚያሳይ ፖስት ነው። የዚህ ሰዓት እንደዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ መንካት ትችላላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ አስገብቶናል። እዚህ ጋር እንደምትመለከቱት አጠቃላይ ያሉት ሂደቶች እዚህ ጋር እንደምትመለከቷቸው 5 ናቸው። እነዚህን 5 ፌዞች በትክክል ከተከተላችሁ እንደነገርኳችሁ እጮኛችሁን ወይም ፍቅረኛችሁን ወደ አሜሪካ በቀላሉ ማምጣት ትችላላችሁ። ይህ ፕሮሰስ ማለትም እጮኛችንን ወደ አሜሪካ ማምጣት የምንችልበት የቪዛ አይነት ወይ ደግሞ ፍቅረኛችንን ወደ አሜሪካ ማምጣት የምንችልበት የቪዛ አይነት ኬዋን ቪዛ ወይም ኬዋን ፊያንስ ቪዛ ተብሎ ይጠራል። ስለዚህ የመጀመሪያው ስቴፕ የሚሆነው አንደርስታንድ ዘ ኬዋን ቪዛ ሪኳየርመንት ይባላል። ይህ ማለት ኬዋን ቪዛ የሚባለው ወይም ደግሞ እንደነገርኳችሁ ለእጮኝነት የምንጠቀመው የቪዛ አይነት ነው ወይ ደግሞ ነን ኢሚግራንት ቪዛ ነው ብለን ተነጋግረናል። ስለዚህ ይህ ኬዋን ቪዛ ሪኳየርመንቱ ምንድን ነው የሚለውን መጀመሪያ ማወቅ ያስፈልጋል። ምንም ነገር ከማድረግ ወይም ፎርሞቹ ምንድናቸው እንዴት ነው የሚሞሉት የሚለውን ከማወቅ በፊት መጀመሪያ ኬዋን ቪዛ ሪኳየርመንት ምንድን ነው የሚለውን ማወቅ ያስፈልጋል። ስለዚህ የኬዋን ቪዛ ሪኳየርመንት መካከል የመጀመሪያው በአሜሪካ የሚገኘው ሰው ማለትም እጮኛውን ወደ አሜሪካ ማምጣት የፈለገው ሰው መስት ቢ ዩኤስ ሲቲዝን ሊሆን ይገባል ወይም የአሜሪካ ዜግነት ሊኖረው ይገባል። በሎፉል ፐርማነንት ሬዚደንስ ወይም በግሪን ካርድ ሆልደር ሁኔታ ላይ የሆነ ሰው ቀጥታ በኬዋን ቪዛ አማራጭ ፍቅረኛውን ወይም እጮኛውን ማምጣት አይችልም። ነገር ግን በሌላ አማራጭ ማምጣት ይችላል። ነገር ግን ኬዋን ቪዛን መጠቀም ያሰበ ሰው ከሆነ ግዴታ መስት ቢ ዩኤስ ሲቲዝን ሊሆን ይገባል። ግሪን ካርድ ሆልደር የሆናችሁ ሰዎች በኬዋን ቪዛ ሳይሆን በሌላ አማራጭ ነው ጓደኛችሁን ወይም ፍቅረኛችሁን ማምጣት የምትችሉት። እንዲሁም ሁለተኛው ሪኳየርመንት እጮኛችሁን ወይም ፍቅረኛችሁን ወደ አሜሪካ ካመጣችሁ በኋላ በ90 ቀናቶች ውስጥ ግዴታ መጋባት አለባችሁ። እጮኛችሁ ወይም ፍቅረኛችሁ አሜሪካ ከደረሰ በ90 ቀናቶች ውስጥ ግዴታ መጋባት እንዳለባችሁ ያሳውቃል። ይህ ማድረግ ካልቻላችሁ ይህ የማጭበርበር ወይም ደግሞ ቪዛ ማጭበርበር ተብሎ ስለሚታሰብ ከሀገር ቤት ወደ አሜሪካ የመጣውም ችግር ይፈጠርበታል። እንዲሁም ደግሞ አሜሪካ የሚገኘው ስፖንሰር ያደረገው ሰውም ቪዛው ላይ ችግር ስለሚፈጠርበት ይህንን ማወቅ ይጠበቅባችኋል። እንዲሁም ደግሞ ወደ አሜሪካ ማምጣት ያሰባችሁትን ፍቅረኛችሁን ወይ ደግሞ እጮኛችሁን ባለፉት 2 ዓመታት ውስጥ ቢያንስ አንድ ጊዜ በአካል ሄዳችሁ ማግኘት መቻል ይጠበቅባችኋል። ወይ ደግሞ በአካል ሚት ማድረግ መገናኘት ግዴታ ይጠበቅባችኋል። ባለፉት 2 ዓመታት ማለትም ከዚህ በፊት በነበሩት 2 ዓመታት ውስጥ ቢያንስ አንድ ጊዜ ሄዳችሁ በአካል መገኘት አለባችሁ እንጂ እንደዚህ በኦንላይን ተገናኘን በፌስቡክ ብቻ ነው የምንተዋወቀው ወይ እንደዚህ በኦንላይን በሶሻል ሚዲያ ብቻ ነው የምንተዋወቀው ብሎ ቀጥታ ማምጣት አይቻልም። ስለዚህ ግዴታ ባለፉት 2 ዓመታት ውስጥ ቢያንስ አንድ ጊዜ ሄዳችሁ መገናኘት ኦር ደግሞ የሆነ ቦታ ላይ መገናኘት በፊዚካል መገናኘት ግዴታ ያስፈልጋችኋል። እንዲሁም ደግሞ ስፖንሰር የሚያደርገው በአሜሪካ የሚገኘው እጮኛችሁ ወይ ደግሞ በአሜሪካ የሚገኘው ስፖንሰር የሚያደርገው እጮኛውን ማምጣት የፈለገ ሰው በሙሉ ግዴታ ኢንካም ሪኳየርመንትን ማሟላት አለበት ወይ ደግሞ በፋይናንሻል ስትሮንግ መሆን ይጠበቅበታል ወይ ደግሞ ራሱን የቻለ አይነት ሰው መሆን ይጠበቅበታል። በፋይናንሻል ብቁ መሆኑን ማረጋገጥ መቻል ይጠበቅበታል። ስለዚህ ኬዋን ቪዛ ሪኳየርመንት ወይ ደግሞ ኬዋን ፊያንስ ቪዛ የምንለው ሪኳየርመንቱ ይህን ይመስላል። ሌላኛው ፌዝ 2 የሚባለው ፎርም የምንሞላበት ሂደት ነው።
ፎርም የምንሞላ ወይም የፎርሙ ስም ፎርም I-129F ይባላል። ይህ ፎርም የተዘጋጀው ለነን ኢሚግራንት ለሆነው ማለትም ለኪዋን ቪዛ ለሚባለው የተዘጋጀ ፎርም ነው። ስለዚህ ይህን ፎርም ትሞላላችሁ። እንዲሁም ደግሞ ሌሎች የሚያስፈልጉ ኤቪደንስ ወይ ደግሞ ሰፖርቲንግ ዶክመንት ሊሆነኝ ይችላል የምትሉትን ዶክመንቶች አጠቃላይ በማድረግ ለዩኤስሲአይኤስ ታስገባላችሁ። ከዛም በመቀጠል ፕሮሰሲንግ ታይም ይኖረዋል ማለት ነው። ፕሮሰሲንግ ታይም ማለትም ምን ያህል ጊዜ ይፈጃል፣ ይህ ፕሮሰስ ምን ያህል ጊዜ ይፈጃል የሚለውን ለማወቅ ከ8 እስከ 11 ወር ድረስ ፕሮሰስ እየተደረገ ሊቆይ ይችላል። ይህም በዩኤስሲአይኤስ እና በኤንቪሲ በኩል ፕሮሰስ እየተደረገ ሊቆይ ይችላል። ኤንቪሲ ማለት በናሽናል ቪዛ ሴንተር እንዲሁም ደግሞ ዩኤስሲአይኤስ የምንለው ደግሞ በአሜሪካ ኢሚግሬሽንና ዜግነት አገልግሎት ፕሮሰስ እየተደረገ የነገርኳችሁን ያክል ጊዜ ሊቆይ ይችላል። ፌዝ 3 ወይ ደግሞ ሶስተኛው ሂደት የሚሆነው ደግሞ ኮንሱላር ፕሮሰሲንግ ስቴጅ ነው። የዚህ ሰዓትም ሌላ የምትሞሉት ፎርም አለ። ፎርሙም ዲኤስ 160 የሚባል ፎርም ነው። ይህም ለነን ኢሚግራንት ቪዛ አፕሊኬሽኖች ማለትም ኦንላይን መሙላት የሚጠበቅባችሁ ፎርም ነው። ማለትም አገር ቤት ያለው ሰው ነው ይህንን ነገር የሚያደርገው። ዲኤስ 160 የሚባለውን ይሞላል። እንዲሁም ሜዲካል ኤግዛሚኔሽን ይሰጣል ማለት ነው። ለዩኤስ ኤምባሲ የጤና ምርመራ ይሰጣል። እንዲሁም የፖሊስ ሰርተፍኬት ማለትም ፎረንሲክ የምንለውን ይሰጣል። ከዚህ በመቀጠል ቪዛ ኢንተርቪው ይኖረዋል ማለት ነው። አገር ቤት የሚገኘው ወደ አሜሪካ የሚመጣው ሰው ነው እያወራሁኝ ያለሁት። ስለዚህ ሌላው የመጨረሻው ስቴፕ የሚሆነው የቪዛ ኢንተርቪው ይኖረዋል፣ ይህን ለዩኤስ ኤምባሲ ማለት ነው። ስለዚህ እነዚህ ነገሮች ካሟላ ቀጣዩ ስቴጅ የሚሆነው ማለትም ፌዝ 4 የሚሆነው ወደ አሜሪካ መምጣት ነው፣ ወይም ቀጥታ ወደ አሜሪካ ሙቭ ማድረግ ነው የሚጠበቅበት። ከዛ መቀጠል ቅድምም እንደነገርኳችሁ አሜሪካ በገባ በ90 ቀናቶች ውስጥ ከፍቅረኛው ጋር ወይ ደግሞ ከእጮኛው ጋር መጋባት ይጠበቅበታል። ከዛ መቀጠል አጀስትመንት ኦፍ ስታተስ የሚባል ነገር አለ፣ ወይም አሜሪካ የምትገኙ ሰዎች ታውቁታላችሁ። ፎርም 485 የሚባለውን ትሞላላችሁ አፍተር ሜሪጅ ወይም ከጋብቻ በኋላ ማለት ነው። ይሄኛውም አጀስትመንት ኦፍ ስታተስ ይባላል። እንደነገርኳችሁ ያ እጮኛችሁ ማለትም ወደ አሜሪካ ሙቭ ያደረገው የመጣው ከሀገር ቤት ወደ አሜሪካ የመጣው ፍቅረኛችሁ ስራ መስራት እንዲችል መንቀሳቀስ እንዲችል ግሪን ካርድ ማግኘት እንዲችል ምናምን አፕላይ የምታደርጉበት ፎርም ነው። ስለዚህ እሱን ትሞላላችሁ። ከዛ መቀጠል ቀጥታ ግሪን ካርድ ይሰጣችኋል። ሌላኛው የመጨረሻው ስቴፕ የሚሆነው ሪሙቪንግ ኮንዲሽናል ኦፍ ሬዚደንስ ይላል። ይህ ማለት የሚሰጣችሁ ግሪን ካርድ ለኮንዲሽናል ሆነ ነው፣ ማለትም ኮንዲሽናል ግሪን ካርድ የሚባለው ነው የሚሰጣችሁ መጀመሪያ ላይ የሚሰጣችሁ። ስለዚህ እሱ ከኤክስፓየር ከማድረጉ ከ90 ቀን በፊት ከመጋባታችሁ በፊት አይደለም እያልኩኝ ያለሁት። ግሪን ካርድ ከተሰጣችሁ ጋብቻ ከፈጸማችሁ በኋላ ግሪን ካርድ ይሰጣችኋል። ግሪን ካርድ ከተሰጣችሁ በኋላ ያ ግሪን ካርድ የተሰጣችሁ ግሪን ካርድ ኤክስፓየር ከማድረጉ ከ90 ቀን በፊት የምትሞሉት ፎርም አለ። I-751 የሚባል ፎርም አለ። ይህ ፎርም የምትሞሉት በጋብቻው ላይ እስካሁን ጸንታችሁ እንደቆያችሁ ማለትም ጋብቻው እስካሁን እንዳልተቋረጠና በሰላም እየኖራችሁ እንደሆነ ተግባብታችሁ በሰላም እንደቀጠለ ትዳሩ ፌል እንዳላረገ ፕሩቭ የምታደርጉበት ስቴጅ የሚሆንበት ይሆናል ማለት ነው። እሱን ፎርም ከሞላችሁ በኋላ ማለትም I-751 የሚባለው ፎርም ከሞላችሁ በኋላ ቀጥታ የቋሚነት ግሪን ካርድ ነው የሚሰጣችሁ። ቅድም እንደነገርኳችሁ ኮንዲሽናል ግሪን ካርድ ነው የሚሰጣችሁ ገና እንደተጋባችሁ። ከዛ መቀጠል ቀጥታ የቋሚነት ግሪን ካርድ ይሰጣችኋል ወይ ደግሞ ፐርማነንት ሬዚደንስ የምንለው ይሰጣችኋል ማለት ነው። ስለዚህ ማድረግ ያለባችሁ አጠቃላይ ስቴፖች እነዚህን ይመስላሉ። በጣም ቀላል እንዲሁም አጭር፣ ነገር ግን እነዚህን ኢንፎርሜሽን ብዙ ሰው ባለማወቁ ምክንያት ፌል ያደርጋል። ስለዚህ ቀጥታ ያሉት ኢንፎርሜሽኖች እነዚህን ይመስላሉ። ስቴፖቹ እነዚህን መከተል ብቻ ነው የሚጠበቅባችሁ። አጠቃላይ ያለው መረጃ ይሄንን ይመስላል። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። እንዲሁም እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ